ስሚ እዚህ ሀገር አንቺ በምትዩ አይነት ዕውቀት ልትሰሪ የምትችው ፖለቲካ እሱም ቢሆን ከባድ የሆነ የመናገር ግን ምንም ያለ መስማት ዕውቀት ያስፈልግሽ። በሱ እንኳን ማንንም አይደርስብኝም። የወረዳ 12 ስኬት የሴቶች እድር ማህበር የቅጥር ማስታወቂያ ባወጣው መሰረት አወዳደር ለመቅጠር። ቆይ ስራው ምንድነው? ጎበዝ የሆነች የወጥ ቤት ሰራተኛ በአስቸኳይ ትፈልጋለች። እንዴ ታዲያ ለዚህ ምን ውድድር ያስፈልገዋል? እኔ ያለውልህ ዝበይ ሙያ በተግባር ነው። ዝም ብሎ እችላለሁ በማለት አይሆንም። እና ይሄ ደግሞ ድንገት ብድግ ብለው ነጠላ ዜማ እንደመልቀቅ ቀላል አይደለም። ወይ ዘመን ወጥ ማውጣትም እንደው ሙያ ሆና ማስታወቂያ ወጣላት። አዎ በታዋቂ ሼፎች ተገምግማችሁ ከናንተ መካከል እጅ የሚያስቆረጥም ወጥ የሰራች የሥራ እድሉን ታገኛለች። ቆይ እንደው ለነሱ ምግብ ቤቱ መልካም ስራ ነው፣ ለኔ ግን እንደው የተሻለ ደህና ስራ ይኖራል። ስሚ አንቺ በዚህ ማይምነትሽ ምን አይነት ስራ ማረሽ? ወጥ ቤቱም ሲበዛብሽ ነው። ፓርላማ እንደው ደህና ቦታ ይኖር ይሆን? ይሄ ነገር እኔ ምንም አልገባኝም። መንግስት ለተማሪዎች የሚያደርገው ምገባ ፓርላማ ላይ ጀመረ እንዴ? ሰሚ ሴትዮ የተፈለገው እኮ ወጥ ቤት ነው። ስሚ እዚህ ሀገር አንቺ በምትዩ አይነት ዕውቀት ልትሰሪ የምትችው ፖለቲካ እሱም ቢሆን ከባድ የሆነ የመናገር ግን ምንም ያለ መስማት ዕውቀት ያስፈልግሽ። በሱ እንኳን ማንንም አይደርስብኝም። ምላሴ እንኳን ቆሜ ተኝቼ እንኳን እንደተንበለበለ ለጆሮም መስሚያ ይጥጥ ነው። የምግብን ጣዕም ጠንቅቀው የሚያውቁት ዳኞች እዚህ ጋር ይገኛሉ። ሶስተኛ ዳኛ ራስ ያለው ሰየማለሁኝ። የመጀመሪያ ዳኛችን ተሰማ ነው። ተሰማ እንግዲህ እንደምታውቁት ቆጣሪ አንባቢ ነው። እንደው ቆይ የቧንቧ ቆጣሪና የምግብ ዳኝነት ምን አገናኘው? እንደው ወይዘሮ አመለ እስኪ ዝም በይ፣ ካላወራሽ ያምሻል። እዚህ ሀገር ላይ አሁን በሙያው እየሰራ ያለ ማን ነው? ብረት ሰራተኛው ፖለቲከኛ፣ ኢንጂነሩ መድኃኒት ቀማሚ፣ ዶክተሩ ደግሞ ህንፃ ሰራተኛ፣ መሐንዲስ ሆኖ አይደለ የተቸገር ነው። ይሄ የምትሄድ ወንድሜ ደግሞ የቴሌ ሰራተኛ። እረፍ! ቴሌ ሰራተኛ እንደምንሞላው ፓኬጅ ምግባችንን ሙልጭ አድርጎ ከበላ በኋላ ውጤታችንን ቢያበላሸው ማን ነው ተጠያቂው? አንቺ ደግሞ በ5 ፓኬጅ ቲክቶክ እየተጠቀምሽ ሙልጭ ተደረኩ ስትይ ትንሽ አታፍሪም? እንግዲህ ማሞ ይባላል። ከቴሌ ሰራተኝነቴ ባሻገር በወረዳ 05 ውስጥ የእድር ቤት ወጥ ቀማሽ፣ በቀበሌ 13 ውስጥ የወንድነት እድር የምግብ ጣዕምና ልኬት ተቆጣጣሪ፣ እንዲሁም በቀበሌ 10 ውስጥ የእዝን ምግብ ተጠሪ ሲሆን አንድ ቦታ አድርገው እንደ ፖሊዮ ኮታቢ እኮ እንደው ወረዳ ለወረዳ ዞር አለ። ለጊዜው ተወዳዳሪዎቹ እንድትሰሩ የተፈለገው ከዘይትና ከሽንኩርት ውጭ ያለውን ግብአት ተጠቅማችሁ ቆንጆ ሽሮ እንድትሰሩ ነው የተፈለገው። ሽሮ ደግሞ ያለ ዘይትና ለሽንኩርት እንዴት ነው የምትሰራው? እንዴ ሽሮ እኮ ዋና ከርካሪዋ ዘይትና ሽንኩርት ነው። እንዴት ነው ያለ ዘይትና ለሽንኩርት ሊጣፍጥልን የሚችለው? እንደ ሽሮ እኮ ምንጊዜም ቢሆን ብቻዋን ራሷን ችላ አትቆምም እኮ። ይሄንን ነገር እኮ እነሱም ቢያውቁ እኮ አያወዳድሯችሁም ነበር እኮ። እንግዲህ ቀጣሪው ድር ችሎታችሁን የምለየው በዚህ ነው ብሏል። ተወዳዳሪዎች 25 ቀን ማን ነው 25 ደቂቃ አላችሁ፣ በአግባቡ ተጠቀሙበት። ይሄን በርበሬ አይንሽ ላይ ሙጅሬ ባልጫ ነው የምወዳደረው። ታይ እባክሽ፣ እኔ ሙቄ ራስኩ መስለሽ እንዴ ትሰሚኛለሽ? ለዚህ ለ10,000 ደሞዝ ስል አይደለም ከአንቺ ጋር ከታጠቀ ኃይል ጋር ፋለማለሁ። እሺ ስሚ እባክሽ፣ እኔና አንቺ እንዴት ነው የተናናቅነው? ወይኔ አመለ ድህነቴ ነው እጄን የያዘው። ግን ከተሸነፍኩኝ አቤት ብርቅዬ፣ አቤት ሙያ ብቅት ያልኩኝ እኮ ባለሙያ። አቤት አሁን ባንቺ ቤት እኮ የስነ ልቦና ጦርነት መጀመርሽ ነው። እኔ ሰላማዊ ሰው ነኝ። የምን ጦርነት አመጣሽብኝ? ምንድን ነው? ከወረዳችን የምግብ ጥራትና ቁጥጥር ቢሮ የተጻፈ ደብዳቤ ነው። አንብበው። የምን ደብዳቤ? እናንተ ሳትማሩ ሳይማሩ እየመሩን ያሉንን አስተዳደሮች አልተማሩም ብላችሁ ታማላችሁ አይደል? እኔ አላልኩም። የህብረተሰቡን ጤና በተቀናጀ መልኩ ለማወቅ ስትደራጁ ጥቆማ ደርሶን እጅ ከፍንጅ ይዘናችኋል። አረኛ የምግብ ማብሰል ውድድርና አሸናፊ የመምረጥ ምርጫ ላይ ነው ያለ ነው እንዴ? ስለምን ማወቅ ነው የምታወሩት? እሱንም ቢሆን ሰምተናል። ያለ መንግስት እውቅና ምንም አይነት ውድድር፣ ምንም አይነት ምርጫ ማድረግ አትችሉም። እሱም ጨረቃ ነው፣ ይፈርሳል። ያለ መንግስት እውቅና አይደለም ምርጫ፣ ስብ ለማጥፋት ሩጫ የተከለከለ። ስቡ ከየት እንደተጠራቀመ ሳይታወቅ ስቡም ቢሆን አይጠፋም። ለማንኛው ደግሞ ወጡ እዝግቢት ይያዝና ምርመራ ይደረግበታል። ስማ፣ ህዝባችን ሽንኩርትና ጤፍ ረሳልን ስንል እናንተ እየቆሰቆሳችሁ ታስታውሱታላችሁ። ይሄ ደግሞ የልማት አደናቃፊ መሆናችሁን ነው የሚጠቁም። የምግብ አቅርቦት ለህዝቡ ለማድረስ ደፋ ቀና እያልን ያለንበት ዘመን ነው። አናሳዝናችሁም እንዴ? ግን ዳቦ የለም። አሉባልታ ነው፣ የጽንፈኞች ወሬ ነው። በየመንደሩ
በየአካባቢው ያለው ዳቦ የኛ አይደለም እንዴ? እንደዚህ ቤት ለቤት እየገባችሁ እንደው ሀሜት ከምትሰሙ ቤት ለቤት እየገባችሁ የህዝቡን ችግር ብትሰሙ ይህን ጊዜ የት በደረሳችሁ ነበር። ይህን ሰውዬ እንውረሰውና ግቢ ውስጥ አጠር ያለች አነስ ያለች አጥረን ጸረ ልማት በሚባል እንዲጎበኝ እናድርግ። አጥር አፍርሱ በሚባልበት ዘመን የራሳችንን አጥር ሰርተን ጸረ ልማት እንድንባል ነው እንዴ የምትፈልገው? እባክህ ዞር በእንዲህ አይነት ነገር። እኛማ ማንም አይለንም እንዴ፣ የመንግስት እኮ ነን። ኧረ እባክህ ከህግ እስረኛ ይልቅ ይኸውልህ የመንግስት እስረኛ ብዙ ነው። እኔ ምን እንደምፈራ ታውቃለህ? አንድ ቀን መንግስት እራሱን ጠርፍ አርጎ አስሮ እንዳናገኘው ብቻ። ርቦኝ ነበር እንዴ? በጣም ቆንጆ ወጥ፣ የጨው አመጣጠንሽ ራሱ የተለየ ነው። ቅር የሚለኝ ምን እንደሆነ ታውቂያለሽ? ምን አለበት ይሄንን ወጥ በዚች እንጀራ ከምታቀርቢልኝ በሁለት በሶስት እንጀራ ብታቀርቢ ምን አለበት? ማነህ ተሰማ? ወይ ሙያ ቴስት ለማድረግ እንጂ ያንተን ያለ መብላት ችግር ለመቅረፍ አይደለም እዚህ የተገኘው። ወንድሜ እኔ እኮ ጣሙን የበለጠ ለመለየት ብዬ ነው እንጂ እኮ ለመብላት ብዬ አይደለም። ሽሮ ዛሬ ገና አብሳዩን አገኘች። ሽሮ ዛሬ ተንዶኮዶኮች። እሳት አመጣጠንሽ፣ ከሰል አጨማመርሽ፣ አረጋገብሽ፣ አመሳሰልሽ ራሱ እንደዚህ አይነት የሚጣፍጥ ምግብ እንድትሰሪ የረዳሽ ይመስለኛል። ምንድን ነው የሰራሽው? ሽሮ። በእውነት ይሄን ሽሮ ከምንለው ኑሮ ብንለው ይሻላል። ስሙን ቀይር። አሃ ወደድከው? አሁን ያለንበት ኑሮ ምኑ ነው የሚወደደው? ወጥሽ እኮ እንደ ኑሮ ነው የሚመራው። እኔ ምለው ብርቄ፣ ቁሌቱን የሰራሽው በሎሚ ልጣጭና በግራዋ ነው እንዴ? ከተፈጠርኩ ጀምሮ እንደዚህ አይነት የሚጣፍጥ ሽሮ ቀምሼ አላውቅም። ሽንኩርትና ዘይት የተጨመረበት እኮ ነው የሚመስለው። በጣም ከመጣፈጡ የተነሳ ጣቴን ራሱ ያልቆረጠምኩት በኋላ ስወጣ ፌስቡክ ስለምጠቀም ጣቴን እንዳያመኝ ብዬ። እሺ ወደ ቀጣይና የመጨረሻ ተወዳዳሪያችን እናልፋለን። ከዚህ በፊት ምግብ ሰርተሽ አታውቂም እንዴ? ኧረ ሰርቻለሁ። እንደውም የምታወቀው በመስራት ነው። ይሄ ውድድር ግን ኢንሹራንስ አለው? ማለቴ ጣታችንን ብንቆረጥም የማናለህ ልንል ነው። በጣም እኮ ነው የሚጣፍጠው። በጣም ይህንን ምግብ ከምንለው አርማታ ብለን ብንጠራው ነው የሚሻለው። እንዴት? ሆድ ውስጥ ገብቶ ራሱ ለመፈጨት 5 ቀን ይፈጃል። ታድለ። እንዴት? 5 ቀን ሙሉ አይረብህማ። ለመናገር እንግዲህ 1 2 ሳቆን 3 አመለና። አመሰግናለሁ። ይህ በእንዲህ እንዳለ የ10 ብር ፓኬጁ እንዳይደርስ ተቋማችን ሁሌ ከጎንሽ። አመሰግናለሁ። ይሄ ዳኝነትማ ሙስና አለበት። እንዴት ነው አመነ ልታሸንፍ የምትችለው? እኮ እንዴ ጭራሽ ለጉለሌ የማትሆን ሴትየው ለቦሌ ወስዳችሁ ልታስቀጥሯት ነው? ይሄ የቦሌን ሰው በጨጓራ ለመፍጀት የተደረገ ሴራ ነው። ሶስታችሁ ሴራ። አማን እንግዲህ ይህን ወሬኛ ጸባይሽን ትተሽ ስራሽን በአግባቡ ትሰሪያለሽ። ከወሬ የለው ፍሬ አይደለም የሚባለው። ስልክ ነው ወደ ስልክ ነው ደወለች። ይዛት ናት ጥለኝ እነግራት። ሄሎ አሸናፊዋ ማለት ትባላለች። እንዴት ያለች በእሳት የተፈተነች ሰራተኛ መሰለች። አሁን ይዣት ልመጣ ነው። ይዛት አትምጣ። አንተ ስትዘገይ ሌላ ሰው አመጣልኝ። ልፋቴስ እንዴ የሆነ ነገር በሆንስ? ቆይ ከጎንሽ ያለውን ድምፅ አውቀዋለሁ ይልበል። ባልቦላ ናቸው። እስክስ አሉ ራሳቸው። ምንድን ነው? ድሮውንም ለዳኝነት ሳልመርጣቸው ስቀር የሆነ ነገር እንደሚያደርጉ መጠርጠር ነበረብኝ። ምንድን ነው? ቆይ ወዴት ልትሄድ ነው? ይቅር በቃሉኝ። ምኑ ስራው ሊቀር? አዎ እርግጥ ነው ስራው ሊቀር ይችላል። አንተ ግን አይቀርብህም። ምኑ? ይሄ ነው። አሁን